ለተቋቋም ነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወገኖች ኢትዮጵያውያን ለብርሃኑ ጁሎ ያልሰጠውት መልስ አለ ክፍል 1 ላይ ክፍል 2 ላይ ግን አሁን መልስ ልስጠው ባህሩ ቅርባችን ስለሆነ ነው የሚለው ተመልከቱ እንደዚህ አይነት ሰው ነው ወገኖቼ እንደዚህ አይነት ግለሰብ ነው አሁን የሰራዊት ፊልድ ማርሻል ብለው ያስቀመጡብን ሰራዊቱ ሲጀምር ያው እንግዲህ እኔ ደጋግሜ ተናግሬያለሁ ኢትዮጵያ የሀገር መከላከያ ሰራዊት የላትም ከዚህ ሰውዬ ጀምሮ እስከታች ያሉት ባህላዊ ዝም ብሎ ቅራቅንቦ ነው የሚባለው ዝም ብሎ በቃ ያለ ስነ ስርዓት ያለ ትምህርት አመራር ላይ መቀመጥ ከባድ ነው ጎበዝ ኢትዮጵያን እግዚአብሔር እየጠበቃት ነው እንጂ እንደ ሶማሊያ አይነት ወረራ ቢመጣ መመከት የሚችል የሀገር ፍቅር ስሜት ያለው ወታደር የለም በደንብ በአመራርም ደረጃ ወሰዱ በፈለጋቸው የሀገር ውስጥ ሽፍታ የሚያቆላላው የሞተ መከላከያ ስላላችሁ ፋኖ ይገርፋቸዋል እኮ እየጠበቀ እና እኛ ስለ ቀይ ባህር ስንናገር ቅርብ ስለሆነ ስለ ራቅ አይደለም ኤርትራ ስትገነጠል ሳውዘርን ይሄ አፋሮች ያሉበት ከራይታ ጀምሮ እስከ እኔ እንግዲህ ማስቀምጥላችሁ ትክክለኛ የኢትዮጵያ ድንበር ወታደር ነበርኳ ትክክለኛ ወታደር የሀገሩ ድንበር ከየት እስከ እንደሆነ ያውቃል እንጂ ለባህሩ ቅርበት እንደዚህ ስለሆነ ይሄ ወረራ እኮ ነው የኛ ንብረት የኛ ግዛት መሆኑንም አያውቅም ማህይም ነው ገባችሁ ማህይም ስለሆነ ነው ለኛ ሩቅር ቅርብ ስለሆነ የግድ ለሱ ሉዓላዊነት ምንትሰ ምናምን ቅብጥርሶ ብሎ ያው በዚህ በገመድ አፉ ለፈለፈ ማይረባ የሀገሩ ድንበር እንኳን የማያውቅ ሰው ነው እንደው አሁን እነሱ ኦፊሰር ብለው ያስቀመጡት ይሄንን እኮ አንድ የባህር ኃይል እንደው the most junior የሚባል ሰው የሚያውቀው ጉዳይ ነው ወታደር ድንበሩን የሚያስከብረው ድንበር ከዚህ እስከዚህ ነው ተብሎ ይማራል ገባችሁ ይሄ ወንብዷል ኦልሬዲ ወንብዶ ከወያኔ ጋር ኤርትራ አስገንጥሏል ኤርትራ ስትገነጠል ግን ወገኖች ኤርትራ ስትገነጠል ደቡብ ቀይ ባህር የኢትዮጵያ የባህር ክልል ነው ንብረቷ ነው ይሄንን የቀይ ባህር አፋሮች ጠንቅቀው ያውቁታል ከጅቡቲ ጠረፍ ከራይታ ጀምሮ እስከ አራፋይል ድረስ የኢትዮጵያ የባህር ክልል ነው ራቀ ቅርብ ሆነ ምናምን የሚባል ነገር የለም ይሄንን ማስከበር የሚችል በዩናይትድ ኔሽን በዩናይትድ ኔሽን ማለት አጠቃላይ የዓለም መንግስታት ማህበር ማለት ነው ብዙዎች ዩናይትድ ኔሽን ወይም የተባበሩት መንግስታት ሲባል ግልጽ አልሆነላቸውም ምክንያቱም ወያኔዎች በዚህ በ30 ምናምን ዓመት ብዙ መሀይም ፈጥረዋል ሀገሩን አያውቅም እንኳን የውጭውን ሀገር ክፍለ ሀገርን ምንም የሚያውቀው ነገር የለም በደመነስ የሚንቀሳቀስ ነው ያለው ጠቅላያችን ይሉታል እየተቀለለ እየተጫወተበት በተራበ ህዝብ መሃል ህንፃና ብልጭልጭ መብራት ምናምን ስለገነባ እድገት መስሎ የሚታየው የሞተ ወጣት ነው የፈጠሩት የሞተ ጠቅላያችን ምቺ ጠቅልል እንዲህ እና ለብርሃኑ ጁላ አሁን ይህን መልስ የምሰጥበት ምክንያት ድንበሩን አያውቅም ኢትዮጵያ ማናት ብትሉት መልስ የለው ምክንያቱም ይህ ሰውዬ ተራ ወታደር የነበረ ነው ከተራ ወታደር 50 አለቃ ደርሷል ታስፊት ይሄ ትክክለኛ ጄኒውን የሆነ ትክክለኛ የወታደራዊ ማዕረጉን ነው ይህን ማዕረግ ደግሞ የሰጡት ጀነራል ተስፋ ሀብተማርያም በሚመሩት 102ኛ አየር ወለድ ውስጥ ባለ ጊዜ ነው ከዛ በኋላ ወንብዶ ወያኔ ሆኗል የሚገርማችሁ እኮ ወያኔ ውስጥ የነበሩ አሁን ትግሬዎቹ ብቻ ወያኔ ይላሉ አበባ ወያኔ የነበረ ነው እነዛ ወያኔዎች ሁሉ ለማያውቅሽ ታጠኝ ብለዋል ማማ ብርቄ
እና አባወርቆ ስለዚህ ጎበዝ የሀገሩን ድንበር የማያውቅ ሰውዬ ለባህሩ ቅርብ ስለሆነ ይልሃል። ለባህሩ ቅርብም ሆነ ርቀት የሚባል ነገር የለም። ኤርትራ ስትገነጠል የኢትዮጵያ ሉዓላዊ ድንበር ተወስዷል። ያ የተወሰደው ያስረከበው መለስ ዜናዊ ነው። መለስ ዜናዊን ደግሞ አጫጭር የተናገራቸው ንግግሮች ለፕሮፓጋንዳ የሚያስቀምጡ ሰዎች አሉ። የሚገርመው ደግሞ ከአብይ አህመድ ጋር እያመሳከሩ ነው የሚያቀርቡት። ጎበዝ ሁለቱም እኮ የአንድ ሳንቲም ገጽታ ወንበዴዎች ናቸው። መምህርና ደቀ መዝሙር ናቸው። ይሄ አሁን ወጣት እንናገራለን አይገባውም። ቲክቶክ እኔ ሰሞኑን በጣም ገብቼ እያየሁ ነው። እርስ በርስ መናቆር ነው። እውቀት የለም። እንኳን ጀነራል ኖሌጅ የሀገሩን ማንነት አያውቅም። ርዕስ አንስተው ዶክተር ከሬ የሚባለው ራሱ ሳይቀርብ ዶክተር ከሬ የተባብለው ምናምን እኔ ዶክተሬቱ ኬት እንደመጣም አይዶ ነው። አብይን ያው እንደምታውቁት ነው የሚናገራቸው ነገሮች ቅልጥ ያለ የመሀይም ንግግሮች ናቸው። እሱን አካብደው ጠቅላያችን ምች ጠቅልላይ ደግመዋለሁ። ኢትዮጵያ መሪ የላትም። በደመነፍስ ያለች ሀገር ነች እኮ ጎበዝ። አታዩም እንዴ? ግድያ መነኩሴ የሚገደልበት ሀገር እኮ ነው። በደርግም በአፄ ኃይለሥላሴም ዘመን እንግዲህ በደርግ ጊዜ ትልቁ ስህተት የሚባለው አቡነ ቴዎፍሎስን የገደሉት የደርግ አባሎች የጭካኔ ሁሉ እሱ እንደ ትልቅ ነገር ይነሳል። እንደፈራ እኔ እኮ የሚገርም የምለው ታውቃላችሁ፣ ወጣቱ ፈሪ ሆኖ በፈሪነት ያልፋል። 30 ዓመት እንኳን መድረስ አልቻለም ነው የሚባለው። እንደምንሰማው ፍርሃት እስከ መቼ ድረስ ነው? በተስፋውንና በማነው በጎጃሜው ማነው ስሙ በእውቀቱ ስዩም በእነዚህ ቅኔና አሽሙር በቃ በዚህ ተጽናንተ ዋው ብለህ እየሳቅት እኔ ብዙ አይቻለሁ እንትን ላይ ዩቱብ ላይ በቃ በዚህ ነው በቃ የሚሰው እንትን የሚለው የሚጽናናው። እሱን እንደ ዲሞክራሲ መብት አይተውት ይሁን ምን ይሁን እኔ ገብርያል። አትሊስት በቅንጅት ጊዜ የታየው የተቃውሞ ሂደት እንኳን መታየት አልቻለም። መቃወም ይፈልጋል፣ ለውጥ ይፈልጋል። ሰው ግን ፈሪ ነው። እኔ ውጭ ሀገር ነው ያለሁት። እዛ በነበርኩ ጊዜ ጦር ሰራዊቱ በተሸነፈው እኛም ተዋርደን ማንም ስለ እኛ መብት እንትን ያለ የለም ከጥቂት ሰዎች በስተቀር። አገር ጥዬ የወጣሁት መኖር ስላልቻልኩ ነው። መኖርም ተከልክዬ ስራ መስራትም ተከልክዬ ነው። በትግሬዎቹ ተጽዕኖ ማለት ነው። ትግሬዎቹ ብላቸው አንዳንዶች ስሜን በማየት ብቻ ትግሬ ይመስላቸዋል። እኔ ትግሬ አይደለሁም፣ ኢትዮጵያዊ ነኝ። ትግሬ አይደለሁም፣ ኢትዮጵያዊ። ትግሬ ኢትዮጵያ አይደለሁም ወይ እንዳትሉኝ፣ ወያኔዎች እንግዲህ ማጆሪቲው ትግሬ ውስጥ አሁን ወያኔ ነው የሚለው። ግራ ነው የገባኝ። እኔ የዘር ቆጠራ የሚባል ነገር አላውቅም። እና ማጠቃላይ ብርሃኑ ጁላ እኛ ቀይ ባህር ቅርብ ስለሆነ ወይም ሩቅ ስለሆነ አይደለም። የኢትዮጵያ ሉዓላዊነት ድንበር ዩናይትድ ኔሽን የሚያውቀው የእኛ ድንበር እዛ ቦታ ላይ አለ። ቀኝ ገዢው ጣሊያን ራሱ ምስክር ነው። በሞግዚትነት ያስተዳደረው የብሪቲሽ ገቨርንመንት ራሱ ምስክር ነው። ግን ይህንን አቅርቦ በሰላማዊ መንገድ እኮ ነው። ጦርነት ምናምን የሚባል የለም። ጦርነት የሚደረገው መቼ መሰላችሁ? ሴኩሪቲ ካውንስል ዩናይትድ ኔሽን ጸጥታው ምክር ቤት ሲወስን ብቻ ነው። አይ የተባበሩት መንግስታት ያቀረበውን ወይም ደግሞ ያቀረበውን መረጃ አስመልክቶ ካልተፈጸመ ያኔ ኢትዮጵያ ያንን ቦታ በጦር ኃይል የመያዝ መብት አላት። የሚዋግዛትም አይኖርም እንጂ አሁን ብርሃኑ ጁላ እኮ በደመነፍስ ሰራዊቱ ዝም ብሎ የሚዘምት አድርጎ ነው ቅስቀሳ የሚያደርገው። ኔቨር ያ አይሆንም። እንደማይሆን ታውቀዋለህ። ልጃ ለመዝመት ጠንካራ ሰራዊት ያስፈልጋል። ፕላስ ደግሞ
ፈርስት ኦፍ ኦል ፕራዮሪቲ የሚሰጠው የሽግግር መንግስት ነው። የሽግግር መንግስት ካለ ብዙ ምሁራኖች በውስጡ ይገባሉ። ያለምንም ጦርነት ሻዕቢያን ማንበርከክ ይቻላል። ያለምንም ጦርነት የባህር ክልላችን ማስመለስ ይቻላል። አሁን የትኛው ምሁር ነው እባካችሁ ስለ ባህር እናንሳ፣ ስለ ወደብ እናንሳ እያለ ሲያወራ ተሰማችሁት? እንትን ውስጥ ፓርላሜንት ውስጥ እርሱም ደንቆሮ፣ እዛ ውስጥም የተቀመጡት ደንቆሮች ናቸው። ለምን የኢትዮጵያን ድንበር የት እንደሆነ አያውቁትም። ስለማያውቁት ምንድን ነው የሚነጋገሩበት? ታስ ዋይ ዊ ኒድ ትራንዚሽናል ገቨርንመንት። የሽግግር መንግስት ከተቋቋመ በኋላ በውስጡ ምሁራኖች እንደነ ዶክተር ያዕቆብ ኃይለማርያም በጣም ብዙ ምሁራኖች አሉ፣ ይህንን ጉዳይ በደንብ ጠንቀቀው የሚያውቁ። ግን ከእነዚህ ጋር እንዴት አድርገህ መስራት ትችላለህ? ኢምፖስብል፣ አይሆኑም። ቅርብ ስለሆነ እኛ በሚት አለ ቅርብ ስለሆነ ይላል። ምን አይነት ንፍጥ ነው እባካችሁ! እንደዚህ አይነት ነው እንግዲህ ወታደር ተብሎ ለዛውም ኧረ በስመ አብ ፊልድ ማርሻል። እናንተ ሰዎች አንድ ምክትል መቶ አለቃ 4 ዓመት ነው በደንበኛ ሰልጥኖ የሚወጣው ከሐረር ጦር አካዳሚ። በቃ ኦንሊ እኮ ኢትዮጵያ ውስጥ የምድር ጦር የነበረው የምሁራን ማፍለቂያ እሱ ነበር። እሱንም መንግስቱ ኃይለማርያም ነው የዘጋው። ለምን? ቅናት ነበር። መንግስቱ ኃይለማርያም የተመረቀው ከእንትን ነው ከሆለታ ሆላንደርስ ነው እንደውም የሚሏቸው እንዳለ የሀገር መከላከያ ሰራዊቱን አመራር በቃ ብርችትችቱን ያወጣው። ያኔም እኮ ግብስብስ ነበር እኮ ጎበዝ። እርግጥ ነው ኮሩ ነበር። ኮሩ ስላቸው ኮር ስላቸው ስለዳት የሰራዊቱ የጀርባ አጥንቶች የነበሩ የሐረር ጦር አካዳሚ መኮንናት ስለነበሩ በደንብ የሰለጠኑ መኮንኖችም የመስመራዊም ቢሆኑ ነበሩ። ግን የሀገር መከላከያ ሰራዊት ሙሉ በሙሉ በገነት ጦር ትምህርት ቤት መስመራዊ መኮንኖች የበላይነት ነበረ ተጽዕኖ የነበረው። ይህንን መናገር ግድ ይላል። መንግስቱ ኃይለማርያም ደግሞ በዛ ላይ ሙያቸው ሰፕላይ ነው፣ ስንቅና ትጥቅ ወይም ድርጅት እና ይሄ አውቶ ሜካኒክስ የተሽከርካሪዎችን እንትን አስመልክቶ አስተዳደር እንጂ የጦር ሜዳውን የመስመራዊ መኮንነት እውቀቱ የላቸውም። ብዙ ነገር አበላሽተዋል እኮ ብዙ 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 የሰራዊቱ ውድቀት፣ የቀይ ኮከብ ዘመቻ፣ ይሄ ሚስጥር ያልተጠበቀበት ብዙ ሰራዊት ያለቀበት ያው ነገር ስላነሳው የግድ ነው ጎበዝ። ያ ነገር ጥለው ሄዱ። ሀገር ሲሄዱ ወንበዴዎች በዳፍ ደቀች ኢትዮጵያ። መለስ ዜናዊ ለኤርትራ ፊት ለፊት እኮ መቀጠል አለባት ብሎ አፍሪካ መሪዎች ፊት ተናግሯል መለስ ዜናዊ። ሰው እንዴት በገዛ ሀገሩ ላይ ጠላት ይሆናል? አንጀታችን ሲያርት ስንት ዓመት ሆነ እኮ። ያው እንዲህ አይነት እንከፍ እኮ ነው ይሄ ብርሃኑ ጁላ እንከፍ። በቃ እውነቴን ነው የምላችሁ። እንደ ድሮ ትጥርና ውስጥ አብረን በጥፊ ነበር ማጋጨው። እንዲህ ሲናገር በጥፊ አጋጭተህ ሂድ ነው በቃ ወደ እስር ቤት በቃ ውሰድ። እዛ ኤክስትራ ድሪል የስፖርት ቅጣት በዚህ ንግግሩ ብቻ እንጂ ለሀጭ እኮ ነው የለቀቀብን። ቅርብ ስለሆነ ጎበዝ። በጣም ስሜት ውስጥ እኮ የሚከቱ ነገሮች እኮ ነው የሚሰሙት ያለው። እኔ ተስፋ ቆርጫለሁ። በቃ ኢትዮጵያ እንደው ከወደቀችበት የምትነሳ አይመስለኝም አሁን ሳስበው። ምክንያቱም ህዝባችን ዝግጁ አይደለም። አብይ አህመድ ሌላ ዓለም ውስጥ ነው ያለው። የራሱ የሚታየው የዛሬ 2050 ዓመተ ምህረት የዛሬ በቃ እኮ ራሱን ኪንግ አድርጓል እኮ። ከኪንግም ኤምፐረር ወይም ንጉሠ ነገሥት አድርጓል እኮ። የሚናገረውን ትሰማላችሁ። በፍጹም ማንም አያነቃንቀኝም ብያላችሁ ነው። በተለይ በቀደም የኪነት ሰዎችን ሰብስቦ
ካሙዙ ነው ደሞዙ ለሚባለው የተሰጠው ስክሪፕት ተሰጥቶት ድራማ ሰርቷል። እንዳለ ደግሞ ሰጡት አሉ ከሌሎች እንትኖች ነጥቀው። ኤዲያ የማንም ዝፍጥ መጫወቻ ሆነች ኢትዮጵያ ሀገሬ። ያሳዝናል በጣም ወገኖች። እኔ በቃ ተስፋ ቆርጫለሁ። ለነገሩ ምንም የቆጨኝ ነገር የለም። ወጣትነቴ ለሀገሬ ሰጥቻለሁ፣ ሀገሬን አገልግያለሁ። ከአሁን በኋላ ብሞትም የሚቆጨኝ የለም። መናገር የሚገባኝም በነጻነት ሆኜ ተናግሬያለሁ። የሚሰማኝ የሚያማው ሰው ሊኖር ይችላል፣ ወይም የሚረዳኝ ሰው ሊኖር ይችል ይሆናል። ለዛ ነው ድምፄን ሪኮርድ አድርጌ የማስቀምጠው። ጤና ይስጥልኝ።